አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ውድ እህት ወንድሞቼ እንደምን አላችሁልኝ? እኔ ሰላም ነኝ አልሐምዱሊላህ። ላይክ፣ ሰብስክራይብ፣ ሸር በማድረግ አበረታቱኝ ውድ ቤተሰቦቼ ተጎን የሆኑልኝ። ያው እንደምታውቁት ሀገር ነኝ ያለሁት ሸበካ ብዙም አይሰራም እና የምለቀውን ቪዲዮ እናንተ ደግሞ በስነ ስርዓት እስከ መጨረሻው በማየት ላይክ በማድረግ ሰብስክራይብ በማድረግ አበረታቱኝ። ያው ከስደት መልስ ዩቱብ እስቲ እንየው። እናንተ ናችሁ አይደል ማንኛውንም ሰው የምታበረታቱት እና እኔንም ልታበረታቱኝ ብዬ ለምናችኋለሁኝ። ሰብስክራይብ በማድረግ ሸር በማድረግ እገዙኝ ውድ ቤተሰቦቼ። ዛሬ ደግሞ የኤር ጽዳት እንግዲህ ውሪ ቀራጭ በመሀል እየጮህኩኝ ኧረ ተይ ኧረ አንቺ ልጅ እንደዚህ አታድርጊ እያልኳት ያው ያበላሸችብኝም በመሀል እንደገና ይሃ እያልኩ እየጀመርኩኝ አልሐምዱሊላህ ቀርጫለሁኝ። ዛሬ የኤድ ጽዳት ነው። ኢንሻአላህ ነገ ነው ኤድ ብለዋል። አላህ ሱብሃነሁ ወተዓላ ደግሞ የዛሬ አመት ይበለን ኤድ ሙባረክ ብያለሁኝ። ያው ደስ ይላል። በቤታችሁ ተትለፉ። እኔን ተመጣሁ ቁጭ አላልኩም። በቃ ያንን እላለሁ፣ ይሄን ገለብጣለሁ፣ ያን አፈርሳለሁ፣ ያን እሰትራለሁ። እንደዛ ነው የኛ ማለት ነው። ያው ግን አይደክምም ወላሂ በቤት ነው የሚለፋው። ጉልበት ቁጥጥር ምናምን አይኖርም። እና እናንተንም ደግሞ አላህ ሱብሃነሁ ወተዓላ የዘንድሮ እዚህ ባትሆኑ ለወደፊቱ ቤታችሁ እንድትውሉ በአላህ ፍቃድ ዱአ አደረጉ ውድ ቤተሰቦቼ። ያው በስደት ላይ ብዙ ነገር ነው የምንመኘው። ተዛሬ ነገ ይሳካል እናሳካለን ያሰብነውን እንላለን። እሱ ግን አንዱ ቢሳካ አንዱ ይከፈታል። እና እናንተም ያው ማንኛውም ሰው ሀገሩ የሚገባው ገንዘብ በቅቶት ወይንም ሞልቶት አይሆን የራሱ ጉዳይ። ዱንያ እንደማይሞላ እየታወቀ ነው። እና ሁሉም ሰው ሀገር ሲገባ ሞልቶለት ነው ማለት እንዳታስቡ፣ አይሞላም። ዱንያ ለማንም ሰው 9 ናት። እና ያው የራሳችን ውሳኔ ነው። ሰርተን በቃ ይሄ ይበቃናል ምን አባቱንስ በሀገራችን ደግሞ ያለውን ሰርተን እንሞላለን ብለን ውሳኔ ሰው እንሁን እንጂ አንዱ ይከፈት አንዱ 16 አመት 17 አመት እየተቀመጡት ያው እንግዲህ አላህ ቀናቸው እየደረሰ እዛው እያለፉ ነው። ቀናቸውም ያልደረሰ በሽታቸውን ይዘው እየመጡ ነው አይደለ? እና እያያቸው ነው። ተማሩ ከጎረቤታቸው ሀገራችሁ ልጆች መማር አለባችሁ። ዱንያ አይሞላም ተዛሬ ነገ እያላችሁ በስደት እንዳትቀሩ ውድ ቤተሰቦቼ። እና እኔ ደግሞ ዛሬ በቪዲዮ እንግዲህ ጸዳ እያረኩ ነው። ቴሌቪዥኑም አልተገጠመም። የሚገጥመውም ጣጣ ነው እዚህ ማለት ነው። ብዙም እንትን የሚገጥም የለም መሰለኝ። እንግዲህ ይገጠማል ይለኛል። ያው ተመጣው ሳምንት ሆነኝ አልተገጠመም። እንግዲህ እናያለን አሁንም ያው እንግዲህ እንትን ዳንቴሌ ምኔን አላመጣሁም ከቤተሰቦቼ ጋር ነበር ያኖርኩት። ኢንሻአላህ አልሄድኩም። ታውን ቀደም ያው ቤተሰቦቼ ስለመጡ እኔ ጋር ኢንሻአላህ ኤዴን ውዬ እሄዳለሁ ብዬ አልሄድኩም። ያው ለቅሶ ምንም አለ አይደለ? ገና እንግዲህ እሄዳለሁ ኢንሻአላህ ባላህ ፍቃድ። ሀገራችን ብቻ ሰላም ይሆንልን እንጂ ሰው ሁሉ ነገር እንደሚያካብደው አይደለም ያለው ነገር። እዚህ በአካል የሚታየው ሌላ የሚወራው ሌላ ነው። እነሱ ዘና ብለው እየኖሩ ወንዶች ዘና ብለው እየኖሩ ሴቶች እየተቆማተሩ የዱንያ ቀዳዳን ሁሉ እያሰፉባቸው ስንቶቻችሁ ናችሁ በስደት ያላችሁት? ነይ የሚል ባል የሌለበት ስንቱ ናቸው? ወላሂ እኔ አልሐምዱሊላህ ነይ በማለት መጥቻለሁ ዘንድሮ በ4 አመቴ አልሐምዱሊላህ። ያው ጎበዝ ሰው ትኖር ታጠገባችሁ ጎበዝ ትሆናላችሁ። ደካማ ባል ትኖራችሁ ደግሞ ያው እንደነሱ ደክማችሁ ነው የምትቀሩት። በቃ የዛሬን እንጂ የነገን የማታስቡ ትሆናላችሁ ማለት ነው። አንዳንዴ ደካማ ሰው በዙሪያችን ካለ በጊዜ ብዛት እነሱን ነው የምንመስለው። እና ብዙ አመት ስለተሰራ አይደለም የሰው ልጅ ሀብታም የሚሆነው አላህ ሱብሃነሁ ወተዓላ ሲቆጥር ብቻ ነው ውድ እህቶቼ። ያው ዱንያን 10 ለማረግ አትልፉ።
ያው ዱንያ 9 ነች። እናንተ ደግሞ በስደት እድሜያችሁን አትጨርሱ። ወደ ሀገራችሁ ለመግባት ወስኑ። ወላሂ የገቡትን ማካበር ነው ስራቸው። ለምን መሰላችሁ? እዛ ዛሬ ስጋ ነገ ዶሮ ተነገ ወዲያ ሌላ ያንን እያዩ እዚህ እንኖራለን ብለው የሚያስቡ ደግሞ ብዙዎች አሉ። እንደዛ ብሎ ነገር የለም። ውድ እህቶቼ እሰቡት። የሚኖረው እንደምታውቁት የወር ገቢ የለን፣ የመንግስት ሰራተኛ አይደለን። ታዲያ ዛሬ ስጋ ነገ ዶሮ ተነገ ወዲያ ሰመች ተየት ይመጣል? ያንን እያሰቡ ኢትዮጵያ እንደዚህ ነው፣ ኢትዮጵያ እንደዚህ ነው እያሉ ነው ማለት ነው። እያካበዱ ሰውን የሚያጨናንቁት። በነገራችን ላይ 1 ኪሎ ሽንኩርት 2 ሳምንት ትበላላችሁ። የሰው ልጅ ብቻ ሰላም ይኖራችሁ። በህይወታችሁ ሰላም ታለ የሰው ልጅ አንድ እንጀራ ለሁለት ይበቃል ማለት ነው። አልሐምዱሊላህ። ያው እንደኛ ደግሞ የገበሬ ልጆች ምናምን ገበሬ ባል ምናምን ካላችሁ አይቸግርም ብዬ አስባለሁ። ለምን የሚበላ አንገዛም። ያው በአመት አንዴም ሆነ እንግዲህ በ6 ወር አንዴ በርበሬና ሽሮ ነው የምንቀምመው። በርበሬ ብንገዛ እንጂ ሽሮ አንገዛም። ቅመም በግማሽ ብንገዛ እንጂ በግማሽ አንገዛም። ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብል ብንገዛ እንጂ ሌላውን አዝምረን ነው ማለት ነው። ያው የሚሸምት ሰው በቃ ትንሽ ትልቁን የሚሸምት ሚስት የአረብ ሀገር ሄደሽ ብሎ ቁጭ ብሎ የሚጠብቅ ባል ካላችሁ በእርግጥ ህይወት ከባድ ነው። ህይወት ከባድ ነው። የእሱንም ህይወት ያንቺንም ህይወት ስለሆነ ቀና የምታደርጊው እና ያው ራስ በራሳችን ጭረን ግረን የምንኖር ከሆነ ህይወት ቀላል ነው። እንዲያረግነው ነው። ሆድ ዛሬ ስጋ ቢበላ ያው ዛሬውኑ ሽንት ቤት ነው። ነገም እንደዛው። ይኸው በቃ ለዚህ ነው ሆዳችን ከሞላ ማንኛውም ነገር ሆዳችን ከሞላና ጤና ካለን በቂያችን ነው። ወላሂ እኔ በዛ አምናለሁ ማለት ነው። ተወራረጠ ምግብ ተበላ አልተበላ መቼም ዞሮ ያለ ቀናችን የምንኖር ነገር የለም። ባለን ተብቃዕተን በስደት ያለነው ማሻአላህ እናቀበታለን ተብቃቅቶ የመኖር እድል። ነገር ግን ደካማ ጎን ተጎናችሁ ትኖር እንዳልኳችሁ መጀመሪያ ላይ ያው ለዛሬ በቃ ለዛሬ የነገን ማን አላህ ያውቀዋል። በእርግጥ የነገን አላህ ያውቀዋል። ነገር ግን አላህ ሱብሃነሁ ወተዓላ ስበቡን አድርሱ ብሏል። እኛ ደግሞ የነገን እያሰብን እሱም የነገን ያደርሰናል ኢንሻአላህ። በዚህ ሂደት እየሄድን እንኖር። እንደ ማንኛውም ሰው መኖር ለምን ነው የማንችለው? ሀገራችን ልክ እኮ እኛ በነገራችን ላይ ኢትዮጵያ ገብተን መኖር የምንችል ማን ይመስላችሁ? ብዙዎች አላችሁ አይደለም? አዎ ወላሂ አለ። እኔ የማውቀው ለምን እዚህ የሚወራው ሌላ ነው። እና እንደዚህ በቤታችሁ በቃ ደስ ይላል። አልሐምዱሊላህ ጊዜ አመችቷል። የመኝታው ክላስ ሌላ፣ የሴት ሳሎን በጀ ሁሉም አልሐምዱሊላህ። ይህን ካረጋችሁ ውዴቶች እንደው ወደ ሀገራችሁ ግቡ ብዬ አስባለሁ። ቤት ካለ በቂ ነው እንጂ ቢያንስ የሚበላ ነገር ለአመት ብትሸምቱ ነው እንጂ ከአመት በኋላ ያው እንግዲህ ሁሉ ያልኩ ወደ አረብ ሀገር ትሄድ ያላችሁ እንደዛ ያላችሁ አላማ ማለት ነው። ባላችሁ ጎበዝ እንዲሆን። ጎበዝ ካልሆነም መቅረት ይችላል። ጎበዝ ባል ሞልቷል። ወላሂ እነሱ ጋር ትዳረቅ ማን ይኖራል? ስንት ትዳር የጣመው ሰርቶ ግሮ ጭሮ የሚበላ ስንት ወንድሞቻችን አሉ መሰለቻችሁ። ወላሂ አለ ማለት ነው። ልክ ደካማ ሰው ከጎናችን እንዳለ እነሱም ብንለቅ ሌላ ሰው አይኖርም ብለን የምናስብ ብዙዎች ነን። እንዳትሉ ጎበዝ ባላለ ሰነፍም ልክ እንደዛው። እኔ በዚች በሳምንት ውስጥ ያየሁትን አይቻለሁኝ። ወላሂ ሚስቶቻቸውን አረብ ሀገር የላኩ ብቻ ሀይላንዳቸውና ጫታቸውን ይዘው ቁጭ ብለው ወፋፈራቸው ልነግራችሁ አልችልም ማለት ነው። ለምን አሳቢቱ ሌላ ናት። የሚመጣው ሳምንት ሽንኩርቱን ዘይቱን ያስባል። ያን ትልካለች እንጂ ለሆዴ እንኳን ቻል ስራ የምትል ሴት የለችም ማለት ነው። ልክ ደካማ ሴትና ደካማ ወንድ ያገናኝ ማለት ነው። እና በዚህ መልኩ ኑሮን መኖር በሀገር ትችላላችሁ። ኑሮ በዘዴ ጎበዝ ሆነን ስራ ሀገሬው እንጀራ መጋገር ወላሂ ማለት ነው በወር 1000 ብር ነው ማለት ነው። ግን የሚሰራ የለም። ስንት እኮ ድህነት እየፈቀፈቃቸው ማለት ነው። ይህ የስራ ንቄት እኮ ነው ሀገር ይዞን የሚሄደው ወደ ሌላ ሀገር። ስራ ባይናቅ በቀን 700 ብር ቀለል ያለ ስራ 500 ብር እየተገኘ ይሄን አንሰራም እያሉ በቃ የሴት ብር የሚጠብቁ ስንት ናቸው። ያ የኛ ጎዶሎ ነው። ጠንካራ ሴት ብንሆን ለዛ ለሰነፍ ወንድ ብር መላክ የለብንም።
እና በዚህ መልኩ ኑሮ ይኖራል ቤተሰቦቻችን። ያለውን ነገር ደግሞ ለእናት ለአባቶቻቸው አማክሩ። ዝም ብላችሁ ወንድ ዝም ብላችሁ ጫት መቃሚ አትሆኑ። እኔ ብዙን አይቻለሁ በዚህ በሰሞኑ እዚቹ ደጃፌ ቁጭ ብዬ ማለት ነው። የትም አልሄድኩ ተመጣሁ። ነገር ግን ስደት ላይ የሄዱ እህቶቻችን እንዲሁ ወላሂ ለካ እንደቀለጡ ያየሁት እኔ በዚህ በሰሞን ነው ማለት ነው። በቃ ዘረጦ ሆነው ወፍረው ያላሰባቸው እየበሉ ከተማ ቂጣቸውን አጠፍጥፈው እየዋሉ ለአዳር ቤታቸው እየመጡ ተፈለጉም ያድራሉ። እና በዚህ መልኩ እያኗኗራቸው እናንተ ታዲያ እንዴት ያልፍላችኋል? እንዴት ነው የምትቀየሩት? አትቀየሩም እኮ የኗሪው አኗኗሪ ሆናችሁ እዛ የኗሪው አኗኗሪ እዚህ የኗሪው አኗኗሪ። ታዲያ ለስንቱ ነው እናንተ ሰውን የምታኖሩትና የምንኖሩት? እና ቀለል ባለ ዘዴ እንድትኖሩ ገንዘባችሁን ያዙ። ጠንካራ ሰው ተጎናችሁ እንዲኖር ጣሩ ማለት ነው። የማይረባን ሰው አታሳድጉ። የማይረባ ሰው አያርግም፣ ይዟችሁ ይሞታል እንጂ ማደግ አይችልም ማለት ነው። እና አልሐምዱሊላሂ ረቢል ዓለሚን። እኔም ደግሞ እንግዲህ የዛሬ አመት ስደት ላይ ነበርኩኝ። ዘንድሮ ደግሞ ቤት ሁኛለሁ። እናንተንም በዚህ መልኩ ቤታችሁ እንድትውሉ ዱዓ አደርግላችኋለሁ። አላህ ሱብሃነሁ ወተዓላ እኔንም እንዲያረጋጋኝ ዱዓ አድርጉልኝ። ኢንሻአላህ መልሼ ስደት ሄዳለሁ ብዬ አላስብም። ያው በአሁኑ ውሳኔ ግን ኢንሻአላህ አላህዬ ደግሞ የሚጠቅመኝ ልጅ ወፍቆኝ ተረጋግቼ እንዲኖር በሀገሬ ሰርቼ ባለኝ ነገር ማለት ነው። በትንሹ ነገር ብዙ ነገር አይደለም የምመኘው። አላህ ሱብሃነሁ ወተዓላ ተሰጠኝ ብዙ ነገር ቢሰጠን አንጠላም። ነገር ግን የሌለኝን ትልቅ ሀሳብ ውስጥ ገብቼ አልዋኝም። ባለ ቀለል አድርጌ እኖራለሁ። በ4 አመት ውስጥ መቼም ያው ብዙ ነገር ይደረጋል ማለት አይቻልም። ያው ቤት ይስተካከላል፣ እቃ ይሟላል እንጂ ሌላ ብዙ ነገር መኪና ምናምን ውስጥ የምትገቡት ነገር የለም። ግን እኔ አልሐምዱሊላህ ባለኝ ግቢ የሆነች ነገር አሽኮርኩሬ ራሴን ስራ ሰርቼ ባሌም ደግሞ የሆነ ነገር ሰርቶ በቃ የወር ጨዋችንን ታንችል አንቀርም ማለት ነው። እንደ ቤታችን አልሐምዱሊላህ። ከስደት መልስ በቤቴ ቡርሽን ይዤ ይኸው ጠረግ አረጋለሁ እህታችሁ። እናንተም ደግሞ ለዚህ ቀን ያብቃችሁ ብዬ አስባለሁ። ወሬ ያበዛሁባችሁ እስከ መጨረሻው ቪዲዮ ይኑልኝ። ያው ሂክማና ቀራጭቱ በመሀል እየጮኩ ማለት ነው። አረ ለታይ እንደዛ አታርጊ ታይ ግድ የለሽም እያልኩኝ እሷም እሺም እንደ ምንም ብላ ያው ቀረጠችኝ። የሚደለተው እንደልጅ የሚስተካከለውን አስተካክዬ እለቃለሁ ብዬ ያው ዝም አልኩ። ምን አረጋለሁ? ጩኸት ትጮህ ደግሞ እናቴ ጥላኝ ትሄዳለች ብዬ አጠገቤ ቁጭ ብላ ታየኛለች። ምንድን ነው የምታወሪው እናቴ ትላለች። እና አልሐምዱሊላህ ያው የትራስ ልብስ ማለት ነው። ወላሂ እንዲያው አንዳንድ እነዚህ ኦንላይን የሚሰሩት እንጀራቸውን ቀባሪ ናቸው ማለት ነው። በሰው ገንዘብ ቤታቸውን ድምቅ ያደርጋሉ። የሰው ገንዘብ የማይነካ ዘበን እኔ እንጃ። የሰው ሀቅ ጥሩ እንዳልሆነ ይታወቃል። ነገር ግን ይኸው ጥሩ ሆኖላቸው እየኖሩ ነው። እኔ ያዘዝኩት ከጀማል ነበረ፣ ከጀማል ሁሴን ግን ያዘዝኩት አይደለም። ልብሱ ከረኑ ያዘዝኩት ቢሆን የትራስ ልብሱ ትራሱ ማለት ነው ዋትለው ያኔ እንትኑን ነው ብዬ ነበር ያሰብኩት። የመጀመሪያውን ይሄ አለ አይደል 2000 ነው እንደዛ የሆነው እንደዛ ብሎኝም ነው ደግሞ እዚህ ትመጣ አንድ ሀገር ካርቶን ተጠቅጥቆ ሁለተኛ ደረጃውን ነው ሶስተኛ ደረጃውን ያመጣልኝ ማለት ነው። ብቻ እንጀራቸው ይቀበር። እንደዚህ አይነት ስራ የሚሰሩ ቤተሰብ ማለት ነው አሉ። የሚከዱም አሉ። በርግጥ ባልከዳም ያው እንደተከዳሁ ነው የምቆጥረው። ይሄ ትራሱ ያወጣሁት ብር ሌላ ያመጣልኝ ሌላ ከባድ ነው። የአረቢያ መጅሊስ ብቻ ደህና መጥቶልኛል። ግን እዚህ ትራሱ ላይ እና የፍራሹ አንደኛው አይደለም ሁለተኛ ደረጃው ነው ማለት ነው። ግን የብር ያስከፈለኝ በአንደኛው ደረጃ ነበረ። እና መቼም የአረብ ሀገር ገንዘብ መቼም ውድቅ ብሎታል። ዝም ብለን ለማንም እየሰጠን መበላት ነው።
በእርግጥ እዛ ሆኖ ማስተካከል ጥሩ ነበር፣ ነገር ግን ሰው ያስፈልጋል። እኔ ዝም ብዬ በራሴ ፍላጎት ነበረ ተኦንላይን ያዘዝኩት። እቃው ሲገባ ነበር የተናገርኩት። ያው የራሴ ጥፋት ስለሆነ ያው ጥፋቱን አይቼ ባይኔ ዝም አልኩኝ። አልሐምዱሊላህ በዚሁ ባለው እንኖርና ያው ጎበዝ ባል ጀግና ባል ሲኖራችሁ ቤቱን ደቅ አድርጎ ይጠብቃችኋል። ወላሂ አልሐምዱሊላህ። እኔ ያው ከጎኔ በጣም ጠንካራ ሰው ተጎኔ ስላለ ነው ማለት ነው ስደትን ባጭር እንትን ያልኩት የቋጨሁት። እኔ ብር ብሰራ እሱ ይሰራል ያርሳል ማለት ነው። የአመቱ ሲደራረብ አልሐምዱሊላህ ለሆዳችን አናስብም። ዋና የሰው ልጅ ፍቅር ነው እና አልሐምዱሊላህ። ይሄን ደግሞ እንዴት ምን አድርጌ ላስተካክለው እያልኩ ነው። በእርግጥ አልችልም። ቁጥርቷን ሆነች ቃባ ውስጥ ከተትኩኝ። ምኗን ብቻ የቀረች የለችም ማለት ነው። አልሐምዱሊላህ ሁሉንም ተቆጣጥራ ነው የጠበቀችኝ። አላህ ደግሞ በፍቅርና ልጅ ወፍቆን እንድንኖር ያው አላህ ሱብሃነሁ ወተዓላ እንግዲህ ያስተካክልልን ሁሉንም ነገር። አልሐምዱሊላህ የእቃ ቤት የነበረ ግን ያው እቃዬን ወደ ኩሽና ያደረኩኝ እዚህ ስለሞላ ማለት ነው። እና ክችን ካቢኔት ደግሞ ያው ለአንዳንድ ነገር ትሆናለች። የቤት መሆዱ የከፍተና ሂክማ ናት የከፈተችው እና ያው አንዳንድ ነገር ማኖሪያ ትሆናለች ብዬ ይችን አሰራሁ። እንግዲህ ቡፌ 10 የተመክፈት እቺ የተሻለ ናት። ተላይ ሴራሚክ ናት ማለት ነው። የሆነ ነገር እንኳን ብንሰራ መዲያመጫ ምናምን ትሆናለች ብዬ ነበረ። እንግዲህ ኢንሻአላህ ያው ብዙም እንደዚህ እቃ የለውም ማለት ነው። እቃይቱ ውስጥ ነው የከተትኳት። የቀረይቱንም ቡፌ ሳሎኔ ደግሞ ብዙም ሰፊ ስላላደለ የኔ ሳሎን እንትኔን ቡፌን ሴት ሳሎን ነው ማለት ነው ያረኩት። ሳሎኔ እንደዚህ ሰፊ የሚባል አይደለም፣ ደህና ነው አልሐምዱሊላህ ደህና ነው። ግን ቡፌ የሚቀመጥበት እንትን የለውም። ጮር ነው መሰል ጭብረር አለ። እንደዚህ መብራት ምስቲ ላጥፋው ብዬ ታጠፋው ደግሞ መብራቱ ተሻለ ማለት ነው። ታጠፋው ጮሬው እና መብራቱ እንትን አለ። አሁን መብራቱን ታጠፋው ደህና ሆነ ማለት ነው። እና በቤት ነው ማሽመርሚያችንን የምንጨርሰው። በዛ ወጥቶ በዚህ ገብቶ በዚህ ቀርቶታል እያለ ያው ቤትን የተመጣ ነው በነገራችን ላይ ያቆመው እንጂ ቤት አያቆምም። ኢንሻአላህ አንድ ቀን ደግሞ ግቢዬን ኩሽናዬን ቀርጽላችኋለሁ። እናንተ ብቻ አበረታቱኝ። የቀን ውሎዬን እያንዳንዱ እለቃለሁ ማለት ነው። ውድ ቤተሰቦች እና ላይክ ሰብስክራይብ